በፈተና ሳይበገሩ አቅምን ለይቶ በማልማት በጽናት ከችግር የመላቀቅ ተምሳሌት ነው የቦረና ዞን። ለዚህ ደግሞ ከ3 ዓመታት አስቀድሞ የነበረና የዛሬን የዞኑን መልክ ማነጻጸር ማሳያ የሚሆን ነው። ቦረና የዛሬ 2-3 ዓመት በውሃ እጥረት ምክንያት ብዙ ከብቶች ያለቁበት በተደጋጋሚ በረሃብ የሚጠቃ አካባቢ ነው። ከጥቂት ዓመታት በፊት 90% የዚህ አካባቢ ሰው 90% ሴፍቲኔት ነበር። በሴፍቲኔት የሚጋባው ሰርግ የሚደረገው በእርዳታ ያህል ነው። 90% ዛሬ ዜሮ ነው። ለትላንትናው የዞኑ ፈተና ትልቁ መንስኤ የነበረው የውሃ እጥረት ሲሆን ፊና በተሰኘ ፕሮጀክት ውሃን በማቆር ይህን ፈተና መቀልበስ ተችሏል። በዚህም የዛሬው የዞኑ መልክ ልማት የተላበሰም ሆኗል። ጠቅላይ ሚኒስትር አብይ አህመድም በዛሬው ዕለት በዞኑ የክላስተር ልማት በጎበኙበት ወቅት ይህንኑ አረጋግጠዋል። ቦረና ከእርዳታ ራሱን ነጻ አርጓል። አርሶ 250 ሺህ ሄክታር ስንዴ ያረሱት ዘንድሮ። ቦረና በቂ ውሃ ካገኘ እስከ 1 ሚሊዮን ሄክታር መሄድ ይችላል። ራሱን መመገብ ብቻ ሳይሆን ሌላውም አካባቢ ለገበያ ሊወጣ የሚችል ምርት ማምጣት ይችላል። ትልቁ ችግር ውሃ ነው። ሰፊ ቦታ አለ፣ ለም መሬት አለ፣ ስራ ወዳድ ህዝብ አለ፣ ግን ውሃ አልነበረም። አሁን ውሃ ላይ ኢንተርቪን ያደረግን ነው። ግን የሚያስደንቀኝ ነገር 2-3 ዓመት በፊት ለረሃብ ለችግር የመጣንበት ቦታ አሁን በዚህ ደረጃ ምርት ልክ ይሄ ባሌ አርሲ ነው የሚመስለው። እንደዚህ አይነት ምርት ያለው ባሌ አርሲ ብቻ ነው። በጣም ደስ ይላል። ትላንት 90 በመቶ በሴፍቲኔት ይተዳደር የነበረው ማህበረሰቡ ዛሬ ሙሉ ለሙሉ ራስን ችሎ ማሳየቱም በሀገሪቱ ተምሳሌት ሆኖ የሚነሳ ስለመሆኑም ነው ጠቅላይ ሚኒስትሩ ያነሱት። በርታ እንስራ። ይሄ ነገር ኢትዮጵያ ውስጥ ሊሰፋ ይገባል። ኢትዮጵያ መራብ የለባትም፣ መለመን የለባትም። ብንበረታ ብንሰራ የተሰጠን ብዙ ነው። የተሰጠን አውቀን ከተጠቀምን ለውጥ እናመጣ እንችላለን የሚለውን ነገር ሁሌ የምንለውን ነገር በተግባር ያየንበት ነው። 90% ተረጂ አምርቶ ራሱ መመገብ መቻል ማለት ደግሞ ጀስት ምራክል ምን ሌላ ነገር ሊገልጸው አይችልምና ፈጣሪ ይመስገን። የቦረናን ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በመሆኑም በፈተና ከመበገር አቅምን አሟጦ በመጠቀም ከጥገኝነት ለመላቀቅ እንደ ሀገር የጋራ ጥረት የሚያስፈልግ መሆኑንም አመላክተዋል።